ቅንጡ ቤት ያላቸው 10 ሴት ዝነኞች እንደሚታወቀውና ሳይንስ እንደሚለው ለሰው ልጅ 3 ዋና መሰረታዊ ነገሮች ያስፈልጉታል። ማለትም ልብስ፣ መጠለያና ምግብ። ለዛሬ ሁለቱ ይቆዩንና ስለ መጠለያ እናውራችሁ። ሁላችንም በሚባል ደረጃ ስራችንም፣ ሩጫችንም፣ ልፋታችንም፣ ድካማችንም የራሳችን የሆነ ንብረትና ሀብት ለማግኘት ነው። ከዚህም ውስጥ መኖሪያ ቤት ይጠቀሳል። አይደለም ለመግዛት ዋጋውን ለመስማት በሚከብድበት በአሁኑ ወቅት አርቲስቶቻችንና የሀገራችን ዝነኞች ቅንጡ የሚባሉ ቤቶችን ለመግዛት እሽቅድድም ውስጥ ገብተዋል። በዛሬው ቪዲዮአችን 10 ውድና ቅንጡ መኖሪያ ቤት ያላቸውን የሀገራችንን እንስት አርቲስቶችን ይዘንላችሁ መተናል። እነዚህን ቅንጡና ውድ መኖሪያ ቤቶችን እንስቶቹ የገዙበት የተለያዩ ልክ ያሉሉ መንገዶች አሉ ቢባልም በተቃራኒው ደግሞ በላባቸው ጥረው ግረው የተንደላቀቀ ቤት የገዙ እንስት አርቲስቶችንም ተመልክተናል። ተጨማሪ ወቅታዊና ትኩስ የመዝናኛ ዓለም መረጃዎችን አዲስ በከፈት ነው የቴሌግራም ቻናል ማግኘት ይችላሉ። የቻናሉን ሊንክ በዲስክሪፕሽን ቦክስ እና የመጀመሪያ ኮሜንት ላይ ያስቀመጥን ሲሆን በተጨማሪም ቴሌግራም ላይ በመሄድ ቪዲዮ ላይ በምትመለከቱት መልኩ የኔቲዩብ 999 ብላችሁ ሰርች በማድረግ የምታገኙ ይሆናል። እስከ ቪዲዮ መጨረሻ በመቆየት ማን በዝርዝሩ እንደተካተተ እንድትመለከቱ እንጋብዛችኋለን። ቪዲዮ ለብዙ ሰው እንዲደርስ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። 10 መሰረት መብራቴ ቁጥብ፣ ጨዋ፣ እንደ አብዛኞቹ የሀገራችን እንስት አርቲስቶች ለማህበራዊ ሚዲያ የተጋለጠ ኑሮ የማትወድና ልታይ የማትወድ ስለራሷ ማውራት የማትፈልግ ይልቁንስ ስራዎቿ አፍ አውጥተው የሚናገሩላት ባህሏን የምትወድ በሃይማኖቷ የማትደራደር በስነ ምግባሯ ምዝጉን የሆነች አርቲስት መሰረት መብራቴ በመዲናችን አዲስ አበባ ውድና ቅንጡ ቤት ላቧን ጠብ አድርጋ በልፋቷ ልትሰራም ችላለች። ይህም ቤት በ2006 ዓ.ም በጊዜው የግንባታ እቃዎች ርካሽ በነበሩበት ወቅት እንኳን 40 ሚሊዮን እንደሚያወጣ አንዳንድ መረጃዎች ይጠቁማሉ። 9 እፀይወት አበበ አልፎ ተናፍቃ የምትገኝ አርቲስት ናት። ስክሪፕትም መርጣ ትቀበላለች። አዲስ አበባ ጣሊያን ሰፈር የተወለደችውና ቦሌ መድኃኔዓለም አካባቢ ከካልዲስ ኮፊ ወረድ ብሎ የሚገኘው ዘመግ የተሰኘ ሬስቶራንት ባለቤት የሆነችው እፀይወት በ16 ዓመቷ ሞዴሊንግ በመጀመር በኋላም ኢን ዘ ሃውስ በተሰኘ የጆሲ ሙዚቃ የኪነ ጥበቡን ዓለም ተቀላቅላለች። ከዚህ በፊት 2 ትዳር የነበራት ሲሆን ስትፋታም የተካፈለችው ንብረት የሀብቷ ምንጭ እንደሆነ ብዙዎች ይጠቅሳሉ። ታዲያ ከዚህ ከቱጃሩ ባለቤቷ ጋር እኩል የተካፈለችው በርካታ ሚሊዮን ብሮችና ራሷን በትወናና በሞዴሊንግ ሰርታ ባመጣችው ሀብት መሃል አዲስ አበባ ውድና ቅንጡ ቤት ውስጥ ከ2 ልጆቿ ጋር ሰላማዊ ኑሮ እየኖረች ትገኛለች። ውድና የተሽሞነሞነ ኑሮ ያላት እፀይወት በምትለቀው ቪዲዮዎችም ትታወቃለች። 8 መቅደስ ጸጋዬ በተለይም ሞጋቾች በተሰኘ በኢቢኤስ ቲቪ ይተላለፍ በነበረው የቴሌቪዥን ድራማ የምትታወቀው መቅደስ በተለያዩ የሥራ ዘርፎች ተሰማርታ በርካታ ገንዘቦችን ወደ ካዝናዋ ታስገባለች። እጅግ የተንደላቀቀ ኑሮ የምትኖረውና በአንድ ወቅት ለሰርጓ ከ2 ሚሊዮን ብር በላይ ወጪ አድርጋ የነበረችው መቅደስ በምትለብሳቸው ውድ ገንዘብ የሚያወጡ ልብሶቿም ትታወቃለች። በዚህም በርካታ ገንዘቦችን ታገኛለች። እንደ ሌሎቹ የሀገራችን ዝነኞች ሁሉ እጅግ ውድና ቅንጡ መኖሪያ ቤት ያላት ሲሆን እኛም ይቺን አርቲስት በዝርዝራችን 8ኛ ላይ ልናስቀምጣት ችለናል። 7 አምለሰት ሙጬ ሞዴል፣ ተዋናይትና ፊልም ሰሪ የሆነችው አምለሰት ከሰራቻቸው ስራዎች በላይ የተወዳጁና የሀገር ወዳዱ ድምፃዊ ቴዲ አፍሮ ሚስት በመሆኗ ትልቅ ዝናን አግኝታለች። ባላት ቁጥብ ባህሪም በብዙዎች ትወደዳለች። እንዲሁም በተለያዩ ቢዝነሶች ላይ በመሰማራት በአመት ወደ 40 ሚሊዮን የሚጠጋ ገንዘብ ገቢ እንደምታገኝ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ባሌ እያለ ምን አስጨነቀኝ፣ ባሌ እያለ ምን አንከራተተኝ ብለው በባሎቻቸው ገንዘብ ሳይመኩ በራሳቸው ገቢ ከሚተዳደሩ ጥቂት የሀገራችን ዝነኞችን መሃል አንዷ ናት። በዚህም ምግባሯ ልትመሰገን ይገባል። ከባለቤቷ ጋርም በመሆን እጅግ ውድና ቅንጡ ቤት ውስጥ የሚኖሩ ሲሆን ካላቸው ሀብት መጠን አንጻር ይህ ላያስገርም ይችላል። 6 ሰላም ተስፋዬ በዘመናዊ የኢትዮጵያ ፊልም የተለየ ሚና አላት። በርካቶች ይወዷታል፣ እንደ አርያም ይቆጥሯታል። ጦላይ ወታደሮች ካምፕ ተወልዳ በኋላም እድገቷን ሁመራ ያደረገችው ሰላም በፈረንጆቹ 2020 5 ሚሊዮን ብር ገቢን ካስገባች በኋላ የምታገኘው ገንዘብ በየጊዜው እያደገ በመምጣቱ አሁን ላይ ከቀዳሚዎቹ ባለሀብት አርቲስቶች ተርታ ልትቀመጥ በቅታለች። ሰላም ለበርካታ ድርጅቶች የብራንድ አምባሳደር የሆነች አርቲስት ስትሆን ከጉድ ቤቢ ዳይፐር እስከ ወጋገን ባንክ እንዲሁም ከኢንፊኒክስ ሞባይል ጋር የነበራትን ስምምነት በመተው በእጥፍ ለሚከፍላት ZTE ሞባይል ብራንድ አምባሳደር በመሆን አሁን ላይ በአመት በርካታ ሚሊዮን ብሮችን ወደ ካዝናዋ ታስገባለች። በቅርቡም ከኪራይ ቤት በመውጣት በርካታ ሚሊዮን ብሮች የወጡበት ሀብታሞችና ዝነኞች በሚኖሩበት መንደር ቤት መግዛቷን ለቅርብ ወዳጇ ዳይሬክተር ፍጹም ስትናገር ተደምጣለች። ለወላጅ እናቷም የተንደላቀቀ መኖሪያ ቤት በመግዛት ሰርፕራይዝ እንዳደረገቻት የተመለከትነው ጉዳይ ነው።
5 የትናየት ታምሩ በጥቂት ሀገርኛ ፊልሞች ላይ የምናውቃትና ለወላጆቿ ብቸኛ ልጅ በመሆን በብዙ ፍቅር ያደገችው የትናየት ወይንም በቤተሰቦቿ አጠራር ሚሚ ቅንጡ ቤት ካላቸው የሀገራችን አርቲስቶች ትመደባለች። የትናየት እጅግ ጠንካራ ሰራተኛና የሚያስገርም በራስ መተማመን ያላት ሴት ስትሆን ለተፈጥሮ ልዩ ፍቅር እንዳላት ትናገራለች። ከ60 ሚሊዮን ብር በላይ ባወጣችበትና በ16 ካሜራዎች በሚጠበቀው የተንደላቀቀ መኖሪያ ቤቷም በርካታ የእጽዋት አይነቶች በእንክብካቤ ተይዘው ይገኛሉ። ለብዙዎች ስራ ፈጣሪም ጭምር የሆነችው የቲ ትርፍ ጊዜያን የምታሳልፈው ከነዚህ እጽዋት ጋር በመነጋገር ነው። 4 ዳናይት ምሩ በጭራሽ ዝነኛ የመሆን ሐሳቡም ሆነ ፍላጎቱም ያልነበራት ዳናይት እንደ ማንኛውም ሰው ህይወቷን በመብራት ላይ ሳለች በአጋጣሚ ቃና ቴሌቪዥን በመቀላቀል በአጭር ጊዜ ውስጥ ተወዳጅነትንና ዝናን ልታካብት ችላለች። በተጨማሪም ዝነኝነታቸውን በመጠቀም በርካታ ሀብት ካፈሩት መሃልም የሃሽታግ ታይሟ ዳናይት ትጠቀሳለች። ከሀብት ምንጮቿ መሃል ለተለያዩ ድርጅቶች አምባሳደርና የብራንድ አምባሳደር በመሆን የምታገኘው በሚሊዮን የሚቆጠሩ ገንዘብ ዋነኛው ነው። በአመት ወደ 50 ሚሊዮን የሚጠጋ ብርም ወደ ካዝናዋ እንደምታስገባ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ታዲያ በአንድ ትልቅ በሀገራችን ሚዲያ ዝግጅት ላይ እንደታየው ከሆነ ለአይን የሚስብ ውብ እንዲሁም ውድና ቅንጡ ቤት እንዳላት ሁላችንም አይተናል። 3 ሃይማኖት ግርማ በተለይም በዘጠናዎቹ ሙዚቃዎች በይበልጥ የምትታወቀው ሃይሚ ከዚራ አልሰጥም፣ አስማሉ እንዲሁም ኮማይሬ በተሰኙ ሙዚቃዎች በሁላችንም ልብ ውስጥ እስከ ዛሬዋ ዕለት በደማቅ ቀለም ተጽፋ ትገኛለች። ከድምጿ በተጨማሪ ልብ በሚሰርቀው አይኖቿና ሀዘንን በሚያስረሳው ሳቆቿ በአድናቂዎቿ ዘንድ ትታወቃለች። ለበርካታ ዓመታት ለፍታ ጥራ ግራ ባፈራችው ሀብትም በመሃል አዲስ አበባ በምትመለከቱት መልኩ ይህን የመሰለ የተንደላቀቀ ቤት ባለቤትም ናት። መኖሪያ ቤቷም ውስጥ ስቱዲዮ ያላት ሲሆን ለአዋፋትም የተለየ ፍቅር አላት። በዚህም በቁጥር ትንሽ ከማይባሉ ዘመድ ቤተሰቦቿ ጋር በደስታ ትኖራለች። 2 ሜላት ነብዩ በአጭር ጊዜ ውስጥ እውቅናን፣ ዝናን፣ ታዋቂነትን እንዲሁም ሀብት ልታካብት የቻለችው ሜላት ቅንጡና በውድ ዕቃዎች የተንበሻበሸው መኖሪያ ቤት በተጨማሪ አንዳች የስዕል አውደ ርዕይ የሚመስለው የቤቷ ግድግዳ ላይ ያሉት ስዕሎች የልጅነት የስዕል ፍቅሯን እንደሚያሳዩ ትናገራለች። ይህ ቤቷ እጅጉኑ ያምራል፣ እጅን በአፍም ያስጭናል። ንጣቱና በውድ ዕቃዎች ከማሸብረቁ አንጻር በእግር እንኳን ለመርገጥ ያሳሳል። በርካታ የባህልና ዘመናዊ ልብሶች ያጌጠውና በውድ የመዋቢያ ዕቃዎች ያሸበረቀው መኝታ ቤቷ ወይ ጉድ ያስብላል። እኛም ይሄን የሜላትን ቤት ሁለተኛ ደረጃ ላይ አስቀምጠነዋል። 1 ሃናን ታሪቅ እጅግ የናጠጠ ሀብት ካላቸው የሀገራችን አርቲስቶች ተርታ የምትመደበው ሃናን ለተለያዩ ድርጅቶች የብራንድ አምባሳደር በመሆን ሚሊዮኖችን ወደ ካዝኗ ብታስገባም የሀብት ምንጯ ግን ይሄ ብቻ አይደለም። የሃናን የገቢ ምንጭ ንግድ ነው። በቅርቡ በአዲስ አበባ ከተማ መገናኛ አካባቢ ትልቅ G+3 የመኖሪያ ቤት የገዛች ሲሆን የቤቱ ዋጋም እስከ 100 ሚሊዮን ብር ድረስ ይገመታል። ይህን ቤቷን ያየ አንዳች ዱባይ ውስጥ ያለ ሞል አሊያም ብራሰልስ ውስጥ ያለ ቅንጡ እና ውድ ቤት እንጂ እዚሁ ሀገራችን ያለ አይመስልም። ከመገናኛው ቤት በተጨማሪ ጎሮ አካባቢ ሌላ G+2 ቤት ያላት ሲሆን እጅግ የተቀናጣ ኑሮ ከሚኖሩ ሀብታም ሰዎች መካከል አንዷ ናት። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ እዚህ ጋር ያበቃል። በዝርዝሩ መካተት እያለበት አልተካተተም የምትሉት እና በዝርዝሩ የማትስማሙበት ካለ ሐሳባችሁን ኮሜንት ላይ አጋሩን። በቀጣይ በተሻለ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። ቻናሉን ሰብስክራይብ በማድረግ ቤተሰቡን በቀጣይ እስክንገናኝ በሰላም ቆዩ።